ሐዲስ ላይ ነብያችሁ ስለ አስተራር እንኳን አስተምሯቸዋል ብለው አይሁዶች ሙድ ይዙባቸው ነበር። ሙስሊሞች ሽንት ቤት ገብቶ ስለመውጣት እንዴት መቀመጥ እንዳለባችሁ እንዴት መነሳት እንዳለባችሁ ነብያችሁ አስተምሯቸው። ጭንቅላት የላችሁም እናንተ ይሄን የምታገናዝቡበት አይደለም። እኛ ሰዎች ይቅርና ድመት እንኳን እኮ ራሷን እንዴት ማጽዳት እንዳለባት እኮ ታውቃለች። ድመት የሰው አእምሮ ያልተሰጣት ድመት ራሷን ማጽዳት እንዳለባት እንኳን ታውቃለች። ነብያችሁ መሐመድ ስለ አስተራር እንዴት ማራት እንዳለባችሁ አስተምሯቸዋል። መሐመድ ልስማን አስተማረ ክርስቲያን መሐመድን መልአክ ካሰባችሁታል። መልአክ ብልቱን አውጥቶ መልአኩ ራሱ ብልት አለው። ብልቱን አውጥቶ እንደዚህ ነው የሚታጠበው፣ እሺ እንደዚህ ነው እሺ የምታጸዳው ብሎ መልአክ አሳይቶታል ለመሐመድ። መልአኩ መጥቶ ከማሳየቱ በፊት መሐመድ አይችልም ነበር? እንዴት ነበር የሚጸዳዳው? አይጸዳዳም ነበር? አያጸዳም ነበር? ምንድነው? እኔ ጌታ ምስክሬ ምንድነው? what is this Jesus አንብበው ብሮ ቀጥል ክርስቲያኖ ተሰማም። ኦኬ ምን ታርጌ ነበር? ይሄንን እውነተኛ የህያው የፈጣሪ የአምላክ ቃል ነው። ይሄ ዘላለማዊ የፈጣሪ በነገራችን ላይ ይሄ ቃል ፍጡር አይደለም ብለው ነው የሚያምኑት ሙስሊሞች። ይሄ ቃል ፍጡር እንዳልሆነ ሙስሊሞች በጣም በተደጋጋሚ ይናገራሉ። which means ፍጡር ያልሆነ ነገር ደግሞ ፈጣሪ ነው ሊሆን የሚችለው። በፍጡር ያልሆነና ፈጣሪ ባልሆነ ነገር በመካከል ላይ ያለ ኢን ቢትዊን የሆነ ነገር አለ ሊኖር ይችላል። አንድ ነገር ወይ ፍጡር ነው ወይ ፈጣሪ ነው ሊሆን የሚችለው። ፍጡር ካልሆነ ኤግዛክትሊ ያ ነገር ፈጣሪ ነው፣ ፈጣሪ ካልሆነ ኤግዛክትሊ ፍጡር ነው ሊሆን የሚችለው። ሙስሊሞች ቁርአንን ፈጣሪ ነው ፍጡር አይደለም ብለው ያምናሉ። ስለዚህ ፍጡር ካልሆነ ምንድን ነው? እነዚህ አሁን የተናገርናቸው ነገሮች ሁሉ ዘላለማዊ የፈጣሪ ቃል ናቸው ብላችሁ ታምናላችሁ ሙስሊሞች? እነዚህ ሁሉ ናቸው አሳስገሰሶችን ሞልተው የተቀመጡት። አንድ ጊዜ ኦኬ ሙስሊሞች መግባት ይችላሉ። ለምንድን ነው ማታ አስገቡ ካሉ እስኪ አይ ቲንክ ኢትዮ ሙስሊም ነው ሙስሊም መስሎኝ ያስገባሁትና ሙስሊም ነው ኢትዮጵያ ሄሎ ይሰማል? አዎ ይሰማል። እንዴት አመሸ? ሰላም ነው? ደህና ጥያቄ አለኝ። አሰላሙ አለይኩም። ሰላም ነው። አሁን ጥያቄ ሳይሆን ትመልሳለህ። ጥያቄ ልጠይቅ የከፈት ነው። ኢየሱስ ሲገረዝ መንፈስ ታቹር ታብ ታረጋለህ። ዴማ ፍጥነት ያስቀናል። እንደዚህ ነው ሲሸማቀቁ በመሐመድ ያፍራሉ፣ በመሐመድ ስብዕና ይሸማቀቃሉ ስላችሁ በምክንያት ነው። ፎይም ሲነግራችሁ ልክ ይሄንን ነው። ከፍታችሁት መጽሐፉን አንተ የማታፍርበት ደስ የሚልህ ሲወራ በጣም የምትኮራበት ከሆነ እየተወራ ያን ነገር እንዳይወራ አትፈልግም። በዛ ነገር እንደውም እንዲገፋ ነው የምትፈልገው አይደለ? መሐመድና እናፍርበትም አንሸማቀቅበትም ከመንዙማ ከዛች ዛሬ መሐመድ ከሚለው መንዙማ በዘለለ የትም ቦታ ላይ አያደርጉትም። ደፍረው ኮንትሮል ዳሜጅ ለመገንባት የሚደረግ ጥረት ነው ያኛው እንጂ ካላፈሩበት እኔ ነኝ ያለ ከትልቅ እስከ ሊቅ እስከ ደቂቅ ያለ ኡስታዝ ወጥቶ ስለ መሐመድ ስብዕና ሊናገር አይችልም። ክርስቲያን ከፍቶ እዚህ ጋር ስለ መሐመድ እየጠየቀው ጥያቄ ያለኝ ክርስቶስ ላይ ብሎ ይገባል። ይሄ የመሸማቀቅ የማፈር አንገት የመድፋት አንገት የመስበር ምልክት ነው። በመሐመድ እውነቴን ነው ብላችሁ ያፍራሉ። አንድ ውይይት ተውትና እስከዛ ድረስ በመሐመድ ስብዕና ውይይት አድርገናል ብለው አንድ ውይይት እንኳን ቪዲዮ ላይ አይለቁም። ከተቃራኒ አካል ጋር የላቸውም፣ ቪዲዮ እንኳን የላቸውም። አንድ ይሄን ሁሉ ዘመን እስልምና ሲኖር በመሐመድ ስብዕና ደፍሮ አይወያዩም። በተአምር ርዕሳቸው ኢየሱስ አምላክ ነውን? ስላሴ አምላክ ነውን? እግዚአብሔር እንደዚህ ነውን? ነብያቶች የተሰበኩትን በቃ ይሄ ብቻ ነው የሚያውቁት። ማጥቃት እስልምና ትምህርት የሚያስተምረው ክርስትና ማጥቃት ብቻ ነው ለሱ ሰክሰስፉል። መሐመድ ማን ነው? ስብዕናው እንዴት ነው?
መሐመድ የሚያሸማቀቅ ስብዕና የለውም አለው። ይሄው እነዚህ ነገሮች ለምን አያወሩበት? እና ግቡና እዚህ ላይ ቶፒኩ ላይ የሚያወራ ካለ ይግባ። አይ እኛ እናፍርበታለን በነብዩ መሐመድ በጣም ነው የምንሸማቀቀው ካላችሁ አትግቡ። አሁን ኤኬን አስገብቻለሁ ቶፒኩ ላይ ከክርስቲያን ጋር ታወራለህ ማለት ነው። ሼክ ኤኬ እንኳን ደህና ገባ ነው። እንኳን ደህና መጣ። እሺ ኤኬ ይሰማል? እንዴት ነህ? ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን ሰላም ነው አለሁ አልሐምዱሊላህ። ኦኬ የቁርአን ጸሐፊ ማን ነው? በሱ ዙሪያ ማውራት እንችላለን፣ ግን ሊያወሩት የሚችሉ አይነት ስብዕና መላበስ ግን ይቀድማል። አሁን እንዲህ በማላገጥና እንትን በማለት እኛንም እንድንወያይ የምትጋብዙበት መንገድ ሊሆን አይችልም። ገብተዋል? ኦኬ እሺ። አክቹአሊ አላላገጥንም፣ የተጻፉ ነገሮችን ያነበብነው። በነገራችን ላይ ማላገጥ አልከው አይደል? አዎ ላጋጣ አንድ ጊዜ ትቀጥላለህ። ማሳወቅ የሰዎችን መሰረት አስተምሮት እያነሱ ከፍ ዝቅ እያደረጉ ማውራት የስብከት መንገድ ሊሆን አይችልም። እኛ ሙስሊሞች ደግሞ ስኬታቸው እንትን ነው ላልከው ይቅርታ እሺ፣ ወደ ነጥቡ ግቡ። ኤኬ ላይክ ነው። አይ በቃ እሺ። ምክር ደግሞ የኛ አባቶች አሉ፣ በቃ ከስራ አስወጣቸው ብለው የሚመክሩ። በቃ ሄደን እንነገራለን። በቃ ካጠፋንም እነሱ ከሄደን እንሳንገባለን። አሁን ወደ እርሱ ግባ። እርሱ ላይ ከእናንተ ጋር ማውራት አንችልም ካልክ ደግሞ ወረድ። አንድ ጊዜ ችግር የለም ተናገር። አሁን ቃል እንኳን መምረጥ እኮ አንድ ጊዜ ካፋችሁ የሚወጣውን ቃል እንኳን መምረጥ አልቻላችሁም። ገብቶሃል? እንት እንዳታረጉት እሺ። ያውራ ኦኬ እሺ። አንድ ጊዜ አሁን ለተናገርከው ነገር ልመልስልህ። አንድ ጊዜ ፕሊስ አብረን አናውራ። አንድ ጊዜ አሁን ለተናገርከው አላገጣችሁብን ላልከው ልንገርህ። አንደኛ እስካሁን የተናገርናቸው ነገሮች ምንም ያለ ማስረጃ የተናገርናቸው ነገሮች የሉም። እነዚህ ነገሮች በፍጹም የፈጣሪ ቃል ሊሆኑ አይችሉም ብለን ሐሳብ እየሰጠን ነው። ስለዚህ በማላገጥ ደረጃ ደግሞ ያልከው በማጥላላት ወይም በማንሳት በመጣል ቁርአን እንደ ክርስቲያኖችን እንደዛ ያደረገበት እኛ እንደዛ አላደረግን። ቁርአን ክርስቲያኖች ላይ ያላገጠበትን ያህል እኛ እስልምና ላይ አልተናገርም። እያንዳንዱ ነገር በማስረጃ ነበር ስናወራ የነበረው። ስለዚህ ማላገጥ ብለህ የተቸኸውን ነገር አስቀድመህ ልተች የሚገባው ማን ነው ማለት ነው? መጽሐፉ ነው የሚለው ማለት ነው። አይተኸዋል? ቁርአንና እዚህ እኛ ላይ አላግጦብን አንድ ላይ አምጠህ በአንድ ሚዛን ለማስቀመጥ መሞከር በራሱ በጣም አላዋቂነትህን ነው የሚያሳየው። ቁርአን የፈጣሪ ቃል እኮ ፈጣሪ አላግጦብኛል እያልኩ እኮ ነው። የፈጣሪ ቃል ነው ብለህ የምታስበው ፈጣሪህና ቁርአኑ የላከልህ ከነብይ ጭምር እኛ ላይ አላግጦብናል። ስለዚህ እናንተ ላይ እኛ ላይ ያላገጡብን ያህል እነዚህ አካላት እኛ ላይ ያላገጡብን ያህል ማንም እስልምና ላይ ያላገጡ ማሸነፍ አይቻልም። ይችላል ማድረግ ሰው እያወራ አታውራ ብዬ ነው። ለዛ ነው ሰው እያወራ አታውራ። አይ ቲንክ እንትን ልበላችሁና ይበቃል። አሁን ይሄኛው ኦዲየንስ ላይ ማላገጥ ይቅርና በእሳት የመቅጣት አቅሙ እንዳለው ታውቃለህ። እዚህ ላይ ዝም ብለህ እየተጨቃጨቅ ሳይሆን አንተ ኧረ ፕሊስ አንዴ በጨዋነት በቃ ገብተሃል አይደለ? በጨዋነት ብሏል። ኦኬ እሺ፣ በጨዋነት አሁን በጨዋነት እንግዲህ ህዝቡ የሚነበበውን የሚሰማውን ይፍረድ። በቃ አንተውና አሁን በነብይ ላይ ቁርአንን ማን ጻፈው የሚለውን ጥያቄ ልትመልስ ትችላለህ። አዘርዋይስ ግን ሁሉ ጊዜ እንደዛ የምትሉ ከሆነ ሰበብ እያበዛችሁ ከውይይት እየሸሻችሁ ነው። በነብዩ ስብዕና እያፈራችሁ ነው፣ እየተሸማቀቃችሁ ነው የሚለውን እንረዳለን። አንተ ባትሰድበንም ቁርአን ይሰድበናል ወንድም አለ። ምንም አንተ ሰድብከን አልተሰደብከን አንተ ተራ ግለሰብ ነህ። እኔ አንተ ተሰደብከኝ ብዬ ምንም አይሰማም። አምላክና ነብይ ተሰደበኝ ለኔ ያ ከምንም በላይ ነው። ያ አንተንም በለውና እሺ በቃ አንተ እንደው ለማግባባት አረዚህ መበላ እንደ ቆይ አንድ ጊዜ አንተ ተሰደብክ ከምትለው በላይ መጽሐፉን ከፍተን ማን ኤኬ መጽሐፉን ከፍተን ማየት እንችላለን። መጽሐፉን ከፍተን ማየት ስለምን አሁን ይሄ ነው በቃ ያልኳችሁ። በመሐመድ ያፍራሉ፣ ቢሞቱ ወደ ውይይት አይገቡም።
ያለቅሳሉ። እኔ ምን አጥፋውን ቃል የሚባለው እኔ እውነት ነው ይሄ የፈጣሪ ቃል ነው ብዬ ላምን አልችልም። አንዲት አንሳሪ ጨዋ የሆነች ሴትዮና አንድ የመሐመድ ጎሳ የነበረ ሰውዬ ቁረይሽ ጎሳ የነበረ ሰውዬ እነዛ ቁረይሾች ልቅ የሆነ የግብረ ስጋ ግንኙነት የማድረግ ባህል የነበራቸው ሰዎች ሚስቱን ቆመን ተኝተን ወደ ጎን ወደፊት ወሲብ ካላደረኩሽ ብሎ ሲያስቸግራት ሚስቱ ወደዛ ሂድ በስነ ስርዓተኛው መንገድ በቀጥተኛው መንገድ አብረህ ምተኛ ከሆነ ከኔ ጋር ትሰኛለህ አለበለዚያ አልሰጥህም ቻው ብላ ስታባረው ይሄ ወሬ መሐመድ ጋር ሲደርስ መሐመድ መገለጥ አመጣልኝ ብሎ ሚስቶቻችሁ ለእናንተ እርሻላችሁ እንደፈለጋችሁ አርጋችሁ ብትፈልጉ ቆማችሁ ብትፈልጉ ተኝታችሁ ብትፈልጉ እንደዚህ አርጋችሁ ድረሱ ብሎ መጣ ብለህ አንተ ይሄንን የፈጣሪ ቃል ነው ብለህ ሰላት እየሰገድክ በአረብኛ ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው እና እንደፈለጋችሁ ድረሱ ምትለውን ስለተናገርኩ ተሳደበ ምትለኝ ከሆነ አይ ዶንት ጊቭ ሺት አልሰማም። እየሰደበ ያለው ያ መጽሐፍ ነው ሱራ 2:223 ላይ ያለው ይሄ መገለጥ ነው ብዬ አንገቴን ረዳይ ልቀበለው አልችልም። ለኔ ይሄ ማላገጥ ነው። እኔ አይደለም ያላገጥኩት። ይሄንን ስናገር እንደዚህ ብዬ ስናገር ያላገጥኩ መስሎ ከተሰማ ሊትራሊ መጽሐፍ ላይ ያለውን ሐሳብ የነገርኩና መሐመድ ያላገጠብኝ ነው የሚለው ስሜት ተሰምተዋል። ግን እኔ ላይ አምጥ ተለጠፍከው ስብሐት ገብረ እግዚአብሔር ከማህበረሰቡ ወጣ ያለ መጽሐፍ ጻፈ፣ ለማህበረሰቡ ጋር ማይግባባ ብልግና መጽሐፍ ጻፈ ተባለ። ያንን መጽሐፍ ገዝቶ ያነበቡት የኢትዮጵያ ህዝቦች ናቸው ባለጌ ወይስ ደራሲው? እንዴ አረ ወገን እንተሳሰብ እንጂ መቆጣት ያለብንን መተቸት ያለብንን አካል ከነ መጽሐፋችሁ ወደ እስልምና ኑናን ብላችሁ መታችሁ አትጥሩን። ወደ እስልምና መታችሁ መጠራችሁ ደግሞ መጠሩን ከሆነ ደግሞ መተን ኢቫሉዌት እንድናደርግ ፍቀዱልን መጽሐፋችሁን ከዛ ነብያችሁ ከዛ ደግሞ ነብያችሁ ቃል ተቀብያለሁ ማለት ነው። ስለዚህ ኢቫሉዌት መደረግ ማትፈልጉ ከሆነ ደግሞ በፈቃደኝነት የመጣ ይምጣላችሁ። ምን መታችሁ ከሌ ሰለመ ምናምን እንደዚህ ስለሙ እስልምና ቀጥተኛ ቀበጠንት ነው እናንተ ካፍሮች ነው አትበሉ። just like stay away በነብያችን አናፍርም እያሉ እንትን አይበሉን። በነብያችን አናፍርም እንደዚህ ነው። እዚህ ስራውን ኮሜንት ላይ ትመጣላችሁ እናንተ ተሳደቡኛ እናሰልማለን እንዴ ልትነግሩን አይገባም። እየጠቀምናችሁ ከሆነ እኛ መናገር ይሄን ሰዎች እንዲሰልሙ እያደረጉላችሁ ከሆነ ኮንትሮል ዳሜጃችሁን አትስሩ። እንደውም ስፖንሰር አድርጋችሁ ደግፋችሁ ነው በደንብ ማበረታታት ያለባችሁ እንጂ ገጀራ ይዛችሁ እንገላችኋለን እያላችሁ ማሳደድ አይደለም ያለባችሁ። እንደ ኮሜንት ላይ ትስፍላለት ቤኔፊት እያገኛችሁ ከሆነ ራሳችሁ ላይ ጭንቅላታችሁ ላይ አይሩጡባችሁ፣ አይደንሱባችሁ። አንዳንድ ተራ ግለሰቦች በእናንተ ጭንቅላት ይደንሳሉ፣ ኮንትሮል ላይ ይሰራሉ። መተዚህ ጋር ኮሜንት ላይ ልጽፍና ልትቃወመኝ አይገባም። ቤኔፊት እየሰጠው ከሆነ በጣም ብዙ ሰዎች እንዲሰልሙ እየረዳው ከሆነ ስፖንሰር አድርገኝና ደግፈኝ። ገጀራህን አስቀምጠ እንደውም ሰፖርት አድርገኝ፣ እዚህ ጋር ጊፍት ስጠኝ፣ ታብታብ አድርግልኝ። እንደዛ ነው ልታረጉልን የሚገባው እንጂ እንደዚህ ያልክ ማልቀስ አይደለም። ማታፍር ከሆነ እናገባ በነብይ ስብዕና ላይ ደፍሬ ቆሜ ማውራት ትችላለህ የሚል ሙስሊም ካለ ይምጣ። አንድ አይመጣም። አንድ መጽሐፋችሁን አንዳንድ ይቀሩናሉ እነሱንም ትራንስሌት አድርጉልኝ፣ በገንዘብ ግዙልን፣ ከዛ መተን እናወራለን። ከዛ እናንተ ደግሞ እነሱ እኮ በጣም ተሰላቢዎች ናቸው እያሉ ወደ እናንተ ይመጣሉ። ፕሊዝ ሜክ ኢት ሜክ ሰንስ። እኛንም በቃ የሆነ እንደዚህ አይነት ወሬ ውስጥ አታስገቡን እባካችሁ። መታችሁ ንገሩን፣ መስክሩ። እንደዚህ ነው የምንባሉ ከዛ ኦኬ ብለን ኢቫሉዌት እንድናደርግ እንትን በሉን። ምንድን ነበረ ስሙ? እድሉን ስጡን፣ ለኢቫሉዌሽን እድሉን ስጡን። አንድ ነገር ደግሞ አውጥቼ እንደዚህ ነው እስካልኩኝ ድረስ ደግሞ ሰው በምን መልኩ ይረዳዋል? ሰው ጥያቄ ለምን አይጠይቅም? ለምን ይጠይቃል? ለምን መጽሐፍ ላይ ያለውን ያነባል? እኔ እኮ የእናንተ መጽሐፍ ላይ ያለውን if it does not make any sense አልቀበለውም። ከዛ ደግሞ ሴንስ የማይሰጥና ጭራሽ ደግሞ የሚያስቅ ከሆነ ደግሞ ስቀዝ እችላለሁ። ለምን it's nonsense ለሚ ግን ይሄ ኖንሰንስ አይደለም፣ አንቺ የተረዳሽበት መንገድ የተሳሳተ ነው፣ በዚህ መንገድ ነው መረዳት ያለብሽ ብላችሁ ደግሞ መጥቶ ማስረዳት የእናንተ ዕጣ ፈንታ ነው። ስለዚህ እባካችሁ መጣችሁ ለቅሶውን ስፖንሰር በእንትን ይደረጋል። ሜቢ እናወጣና የሶፍት ስፖንሰር እንሆናለን። እታችሁኖቹ እንትን በሉ። ባይዘዊ ስድብ አይደለም እሺ የኔ ውድ አሚናዬ። እናንተ ለነገሩ ያው የዴፊሽንሲ ኢምብሬን ማለትም የአይምሮ እጥረት ስላለባችሁ እናንተ እንደዛ ሊመስላችሁ ይችላል፣ ግን ስድብ አይደለም። ስድብ ግን ቆይ አሁን ክርስቲያን አለ
እሺ አንዴ ስድብ ላሰማቸው ምን እንደሆነ የነሱ አንዴ ኡስታዛቸው ልበርቅላቸውና ከዛ በኋላ ወደ እንትናችን እንመለስ ወደ ውይይታችን ስድብ ስላሉ ስድብ እንዴት እንደሆነ ላሰማቸው ኦኬ ማለት any of you እንደዚህ ከተሳደባችሁ አስቆሙኝ እሺ ንገሩኝ ከናንተ ውስጥ እንደዚህ የሚሳደብ ካለ ጋይስ አላችሁ ያ የተጻፈ ማንበብ ስድብ እንዳልሆነ በዛው እንዲያውቁትና ስድብ ማለት ምን ማለት እንደሆነ እንዲረዱት ነው የእናንተ ኡስታዞች እንዴት እንደሚሳደቡ እናሳያችሁ ለዛውም በመጅሊሶቻችሁ ቢደገፈው እኛ እኮ እስከዛሬ ይሄንን ነገር ያየንም ዝም የምንላችሁ ስለምንንቃችሁ ነበረ ያው የሚሰማ ይሰማል የማይሰማ ከፈለገ አይስማ ብለን ስለምናስብ ስለነበረ ግን አሁን በጣም ትሬንድ አደረጋችሁትና ኦኬ አለማወቅ ሊሆን ይችላል ስለዚህ እነዚህ ሰዎች ደግሞ ልናግዛቸው ልንረዳቸው ይገባል ብዬ ስላሰብኩኝ አንዳንድ ነገሮች እንያይሻለን where is it oh by the way በዩቲዩብ ታይትል ደረጃ ራሱ እንዴት እንደምጽፉ ላሳያችሁ this is very interesting I think this also works እውነት በዚያውም ክርስቲያን እንትን አሳዩ እሺ በመሃል ላይ አይ ቲንክ ካሳወሳችሁ የሃይማኖት ጉባኤው መግለጫው ክርስቲያኖች ለሚያነሱትና ለእፎይ ወይ ላደረሰው ጥቃት ሙስሊሞች መልስ እንደሰጡ ብሎ ተናግሮ ነበርና ኡስታዙ በገዛ እጁ ያመነበት ቪዲዮ አለ አይደለ እሱን ቪዲዮ ማሳዩ አንዳንድ ቪዲዮዎችም እንዲፖስቱ ምናምን ነገር በመሃሉ ነገሯቸው ክርስቲያን አስረዳው አንዳንድ ቪዲዮዎች መፖስት ያለባቸው እንዲፖስቱ ማማዬ የሰራችው ቪዲዮ አለ የፎይ አካውንት ያልሆነ በፎይ ስም አካውንት ከፍተው በውስጥ እንደዚህ ፈልጌ ነው እያሉ ለሚያናግሩ ሰዎች እንዳሉ ደርሰንበታል ለምን ወለሽ ማማዬ ነይ ማማዬ አንዴ ሪፖስት ይደረግላት እሱንም ሪፖስት አስደርጉላት ማሳይና ስድቡላ እሱንም በመሃል ዱብት ማማዬ ነይ ግቢ ስድቡ ምናምን ደብሯት ሊሆን ይችላልና ኢንኬዝ በቃ እናሳይና ትገባለች ችግር የለውም ያረ ደብሯትም ነበር እንዴ ስድብ ለሚሉት እኮ አንድ ይሄ የሚደብር ደግሞ አይደለም እሱ ብዙም አልከፍተም እኔ ራሴ መስማት አቅለሽሾኛል ለራሴ ምንድነው የዩቲዩብ ታይትል የሚለው አንድ ሰው የሚተባበረው የሚያነብልኝ ማነው ተናጋሪው መሐመድ ኢንሳ ሚዘልፍና ሙስሊሞችንና እስላምን ለሚያብጠለጥልና ለሚያጥላላ ለሆነው ዲቃላ ለሆነው ግለሰብ ምላሽ የምሰጥበት ፕሮግራም ለሆነው ግለሰብ ጥልና ለሚያጥላላ ለሆነው ዲቃላ ለሆነው ግለሰብ ምላሽ የምሰጥበት ተለጠልና ለሚያጥላላ ለሆነው ዲቃላ ለሆነው ግለሰብ እናመሰግናለን ስድብ ማለት እንደዚህ ነው እሺ እኔ አሁንኛ እንደዚህ ስንል ሰምታችኋል ኖ አላሰማችሁንም ስለዚህ ኤኒዌይስ ከብዙ ከተገኙት ቪዲዮዎች ውስጥ ያው ለኛ ለጆሮ ትንሽ ሌሎቹ ስለሚከብድ የቀለለልን ድንጋይ እናሳያችሁ ብለን ነው እንጂ ያው የእናንተ ኡስታዞች እንደዛ ነው የሚያወሩት እንደዛ ነው የሚነጋገሩት በዚህ መንገድ ነው እናንተ ኮሙኒኬት የምታደርጉት ስለዚህ እናንተ ስድቡን ለጆሮአችሁ ስለተስማምታችሁ ኖርማል ስላደረጋችሁት ማስረጃ ሲቀርብ ስድብ ይመስላችኋል ለምን እንዲህ እየተባላችሁ ነው ቁርአናችሁ ስትቀሩና ስትማሩ ምንድን ነበር ስታፊዙ ምናምን የነበረው ወደ ነጥባችን እንግባና okay this is the video በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። እፎይ ትላንትና ከትላንትና ወዲያ በቅርብ የመጣ ሰው ነው። እሱ ከመምጣቱ በፊት ለአመታት እኔ ንጽጽር ሰርቻለሁ።
በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። እፎይ ትላንትና ከትላንትና ወዲያ በቅርብ የመጣ ሰው ነው። እሱ ከመምጣቱ በፊት ለአመታት እኔ ንጽጽር ሰርቻለሁ። እናመሰግናለን ኡሳማ ለአመታት ንጽጽር ስለሰራ ሰውን ወደ ቀጥተኛው ወደ እስላም ለማምጣት ብዙ ስለጣርክ ስለሞከርክ እንደው አላህ ጂሃድን ተቀብሎ 72ቱን ይሸልማው። ኤኒዌይስ ሌትስ ጌት ባክ ቱ አወር ፖይንት። ገብታችሁ እንትን በሉ እሺ። ገብታችሁ እኔ ጋር ፖስት አለ ሪፖስት አድርጎ ኪች ሊጡን ይላክልህ እንዴ? በጣም ብዙ ደጋገምከው ይሄን ነገር። ይቅርታ በጣም ዛሬ እነዚህ ሐዲሶች ጭንቅላት ይነዝራል። እንዲህ ማኒፌስት የሚያስደርጋችሁ እሱ ከሆነ ደግሞ ዱቄት ስፖንሰር እናደርጋችኋለን። ውሃ እንኳን በነፃ ነው። I'm really sorry ባልለው ደስ ይለኛል፣ ግን በቃ በጣም ስለደጋገመው ይቅርታ። በጣም ክርስቲያን ይቅርታ ዴቭ የበቆሎ ምረጡ ግን የትኛው ብራንድ እንደሆነ። የበቆሎ ካላችሁ የበቆሎ የፍርኖ ዱቄት ከነስረዲን ከሸምሰዲን ሱቅ ዳቦ መበሉ ሰዎች አስቡበት። እኔ የለሁበትም ነግረናችኋል። እኛ ነስረዲን ሸምሰዲን ጋር የምትሄዱ ከሆነ እነሱ ዳት የሚከራከሩት በነገራችን ላይ ይደረጋል አይደረጋም አይደለም። የተወለደችው ዳቦ ትበላለች ወይስ አትበላም ክርክራቸው። ለምሳሌ ከበግ ጋር ግንኙነት ተደርጎ በጓ ታርዳ ለኢድ ትበላለች አትበላም እያሉ ነው የሚጨካጨቁት። እኔ የሚገርመኝ እሱ ምን እንዳለ ታውቃለህ? ሊተወዳል በጭቃ እኔ ኮሜንታርስ ደግሞ በጣም ይብሳሉ። እኔ እኮ አሁን ነው የሚገባኝ ቦምቦሊኖ እንዴት መጣ ብዬ ሳስብ ለካ ኦ ማይ ጋድ በእናትህ ይሄ ቦናስ በጣም በቃ ኖ እኔ ነኝ ያነሳሁት። በጣም ይቀርታ በጣም ሪሰርች ውስጥ እየገባችሁ ነው። ስለዚህ ኦ ማይ ጋድ አሽና ባረረ ግን አም ሶሪ በጣም ስለደጋገመው አድንቃል እንዴ። ኦኬ ይሄ ከሆነ ችግሩ ብዬ ነበረ። አም ሪሊ ሶሪ። እኔ ነኝ ያነሳሁት። እኔ ነኝ ይቅርታ መጠየቅ ያለብኝ። ሶሪ ሌትስ ጌት ባክ ቱ አወር ፖይንት። እና እኔ አካውንት ላይ ያለ ገብታችሁ ሪፖስት አድርጉት እና ከቻናል ላይ ደግሞ እየገባችሁ ዳውንሎድ አድርጉት። ከዛ ዳውንሎድ አድርጋችሁ ደግሞ ፕላትፎርማችሁ ላይ ፖስት ማድረግ የምትችሉ ሰዎች ካላችሁ ደግሞ ፖስት አድርጉ። ግን ከመውጣትሽ በፊት አንድ ነገር ግን አስምረን ልንነግራችሁ ይገባል። በግን ከነዛይ ከዚህ ሀሳብ በግን ከነሸምሱ ከነነስረዲን ባለመግዛት ዳቦን ዝኩኒን ባለመብላት ተባበሩ ነግረናቸዋል። እኛ የለንበትም። እነዚህ ነገሮች በርካቶች ናቸው። በርግጥ ሀባብ አለበት በርካቶች ናቸውና እነዚህ ነገሮች ላይ የምትመገቡ ሰዎች ጥንቃቄ አድርጉ። የጥንቃቄ አካሄድ እንድትሄዱ ያው በዚህ አጋጣሚ መልእክታችንን ለማስተላለፍ እንወዳለን። ለበለጠ መረጃ ሐዲሳቶችን እንለጥፋለን በውስጥ እና ወደ ቶፒኩ እንመለስና የሚገባ ሙስሊም አለ የለማ በነብዩ ስብና ላይ። ስለዚህ ሂድበት በቃ ከክርስቲያን። ኦኬ እሺ ቀጥሉና አንድ በነገራችን ላይ እነዚህን አሰለምናቸው ምናምን የሚሉ ኡስታዞችን የሰለሙትን እነማን እንደሆኑ አንዳንድ ነገር ባሳያችሁ በጣም ደስ ይለኛልና እስከዛ ሄዱና ቆይ አንድ የተወሰኑ ልጆችን ላውጣና አሳያችኋለሁ። እስከዛ ግን በታይትሉ ላይ በርዕሱ ላይ መወያየት የሚችል ሙስሊም ካለ መግባት ይችላል። ሙስሊሞች ግቡና ማውራት እንችላለን።
እንግዲህ አይ ቲንክ እዚህ ጋር አሁን 200 ምናምን 300 ሰው ይታይ ነበርና በነብዩ መሐመድ እንደሚያፍሩ ግልጽ ማሳያ ነው። ካያችሁ እኛ ቤትም አንድም ውይይትም አይካሄድም። እመኑኝ አይካሄድም። ያ ውይይት ሰበብ ተፈጥሮ ይኮላሻል። ሰበብ ተፈጥሮ እንዲቀርግ ይደረጋል። አዎ ያፍራሉ ብሎ ወንድማችን እፎይ ለሀዩቲ ጥሪ ነግሯት ነበረ። 8 ውስጥ አስከፈለሽ ቤት ሰብስበሽ አንቺ ቤት መጥቼ ወያያለሁ እንደውም ላስተካክለላቸውና መልካም ሰብዕና ያለው ጳውሎስ ወይስ መሐመድ ብለን እንወያይ። በዚህ ርዕስ ጳውሎስ ወይ መሐመድ እስኪ መልካም ሰብዕና ያለው አንድ ሙስሊም አይመጣም። አንገቱን ደፍቶ ነው የሚሄደው። አሁንም በድፍረት ነው የምንናገረው። በድፍረት እውነቴን ነው የምነግራችሁ። አብዛኛው ክርስቲያኖች አላችሁ በመሐመድ ካላፈራችሁ በመሐመድ ሰብዕና ኑ ተወያዩ በሏቸው። አጠገባችሁ ላለው ሙስሊም ንገሩት። ለጎረቤታችሁ በኮሜንት ጻፉና ጠይቋቸው። ለምንድን ነው ስለ መሐመድ ውይይት የማይደረገው? ለምንድን ነው አለማፈራችሁን በተግባር የማታሳዩት? ለምንድን ነው መጽሐፉን ከፍተን? ምክንያቱም በመሐመድ ሰብዕና አስቡት። እፎይና ቡሃይደር ቢወያዩ ልበላችሁ የዛ ቀን ብቻ በመቶ ሺዎች ወደ እስልምና ለቀው ይወጣሉ። በመቶ ሺህ የሚጠጉ ሰዎች እስልምና ለቀው እንዲወጡ ምክንያት ይሆናል። ስለዚህ ቢሞቱ አያረጉትም። ኮንትሮል ዳሜጃቸውን በመንዙማ ሸፍነው ያልፉታል። አሪፍ መንዙማ እየለቀቁ ዛሬ መሐመድ ነገ መሐመድ ፕሊስ። አሁን እኮ ልክ እንደ በመንዙማማ ለፎይ መንዙማ ተሰራለት እኮ በቃ ከመሐመድ ጋር ኮኩሉ ሰራችሁለት መንዙማ ራሳችሁ። ስለዚህ በዚህ ርዕስ የሚወያይ እንደሌለ ይሰመርበት ለማለት ፈልጋለሁ። ክርስቲያን መቼም በነገራችን ላይ መቼም አያደርጉትም። እነሱ ብቻ ሊያደርጉት አይችሉም። አክቹአሊ አንተ የተናገርከው ነገር ነው። የትኛውም ኡስታዝ መጥቶ መሐመድ ስፔሻሊ ፎ ያቀረባቸው ብዙ የውይይት ጥሪዎች አሉ። በነዛ ውስጥ አንዱ እንኳን መጥቶ መወያየት እንደማይችል ግልጽ ነው። የትኛውም ኡስታዝ ማለት ነው። የትኛውም ኡስታዝ ለዘመናት በስላሴ ላይ የዛሬ 20-30 ዓመት ማለት ነው ተወያይቷል። በክርስቶስ ላይ ተወያይቷል። በመጽሐፍ ቅዱስ ላይ ተወያይቷል። በመሐመድ ላይስ እስኪ አንድ ውይይት አለ? አንድ ውይይት በመሐመድ ስብዕና ላይ የተደረገ አንድ ውይይት አለ? የለም። ስለዚህ ይሄንን ነገር ሙስሊሞች አክሴፕት ያላደረጉበት ወይም ደግሞ ይሄንን ውይይት ያልተቀበሉበት ምክንያት ምንድን ነው? እጅግ በጣም ብዙ አሳፋሪ ነገሮች ስላሉበት ነው፣ ስለተደረገ ነው። በቃ መሐመድ በቀጥታ እንደዚህ ብሎ ተናግሯል። መሐመድ በቀጥታ እንደዚህ አይነት ስድቦችን ተሳድቧል። አሁን ይሄንን ሙስሊሞች አብዛኞቹ አያውቁም። በነገራችን ላይ አብዛኞቹ ሂድና የአባትን ብልት ብላ ብሎ መሐመድ ተሳድቧል። አሁን ይሄንን 15000 እና 16000 ሰው ባለበት ይሄ ውይይት ቢደረግ ይሄንን ከሰሙ በኋላ እንዴት ነው እነዛ ሰዎች ሙስሊም ሆነው ሊቀጥሉ የሚችሉት? ስለዚህ ሊደረግ የሚገባው ምንድነው? ከነገሮችና ከውይይቶች መሸሽ የመጨረሻውም የመጀመሪያውም አማራጭ ሆኖ ይቀጥላል ማለት ነው። ሀሳብ ምንድን ነው? በሙሐመድ ስብዕና ላይ ለምንድን ነው የማትወያዩት ነበር ሀሳባችን። በመሐመድ ስብዕና ላይ ለመወያየት ቢፈራ ሙስሊም የለም። አንደኛው እስኪ አንድ ውይይት የተደረገ እስኪ አምጣና አሳየኝ በሙሐመድ ስብዕና ላይ። ሁለተኛ እስኪ አንድ ውይይት ማምጣት ትችላለህ? ስንት የውይይት ጥሪ ቀርቦላቸው የተቀበሉ አንድ ኡስታዝ እስኪ አምጣልኝ። አሁን ጨረስክ ወይስ ልጠብቅህ? ቀጥል እኮ ታመጣልኛለህ። ኑና በሙሐመድ ስብዕና ተወያዩ ተብለው የተጠሩ ኡስታዞች አንድ የመጣ ኡስታዝ አሳየኝ፣ ንገረኝ። እሺ ከጨረስክ ላውራ። አንደኛ በመሐመድ ዙሪያ የሚደረጉ ውይይቶች ምናልባት አንተ በምታስበው መንገድ የመሐመድ ውይይት አጠያያቂ ሆኖ ላይሆን ይችላል። ምናልባት መሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ስላላለ ምናልባት ክርስቲያኖች
ወይ ደግሞ በኢየሱስ ክርስቶስ ዙሪያ ላይ እስላሞችና ክርስቲያኖች የሚወያዩበት ትልቁ ሚንስ ወይ ደግሞ ምክንያቶች አምላክ ነው ስለሚል ነው። ክርስቲያኖች ኢየሱስ ክርስቶስን አምላክ ነው ብለው ይቀበላሉ። እኛ ግን መሐመድን እናንተ ነብይ ነው ብላችሁ ትቀበላላችሁ አይደል? ወይ ልጨርስልኝ። የማይሆነው ወሬቹን እያወራ ያለው ለዛ ነው። ጥቅም የሌለው ያለው ሐሳብ ያልሰጠውበትን ነገር ስለሆነ እያወራ ያለው ማለት ነው። ስለዚህ አንተ መሐመድ ነብይ ነው ብለህ ትከተላለህ፣ እኔ ደግሞ መሐመድ ነብይ አይደለም ብዬ እከተላለሁ። ስለዚህ መሐመድ እኔ ነብይ አይደለም እላለሁ፣ አንተ ነው ትላለህ። ስለዚህ ናና የመሐመድን ስብዕና ተወያይ፣ ናና በመሐመድ ነብይነት ላይ ተወያይ ተብሎ የመጣ አንድ ኡስታዝ አለ። ለምን መሐመድ ለኔ ሐሰተኛ ነብይ ነው፣ ለአንተ እውነተኛ ነብይ ነው። ስለዚህ ያ እውነተኛ ነብይ ብለህ የምትከተለውን አካል እውነተኝነቱን ናና ለኔ ያሳየኝ ብሎ የውይይት ጥሪ ቀርቦለት የመጣ አንድ ኡስታዝ አለ። ብዙ ጥያቄዎች ስለተጠየቀ ማለት ነው። አቅራቢ ነበር ያቀረበ አካል አለ ከክርስቲያን አካል። አዎ ለዘመናት መቼ እስኪ ይሄን የጻፍኩት መጽሐፍ ራስ ወጣችሁና ተወያዩ ሲባል ተሳድበው ነው የሚወጡት። እንትን አላለም ማንም እንትን አላለም። ተሳድበው ስድብ ጋጦጥነት መሰላለፍ አያስፈልግም። ልክ ነው፣ እኛም እንስማማለን በእውነቱ። ይሄ አንደኛ ውይይት መማማሪያ ነው። አንደኛ